ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ባለፈው ባቀረብኩላችሁ ቪዲዮ ላይ ሀሳቦች ሰጣችሁኛል። ስፔሻሊ በውስጥ መስመር ደግመህ በዴሪቬቲቭስ ላይ ትሰራለን የሚል አስተያየት ደርሶኝ ነበረ። በዛው መሰረት ዛሬ ሁለተኛ ቪዲዮን ይዤላችሁ መጥቻለሁ። ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለጓደኞቻችሁ አድርሷቸው። የተለያዩ ቪዲዮዎችን እሰራላችኋለሁ ከዚህ በኋላ። እሺ አትለርን ዊዝ ዮ የዩቲዩብ ቻናልን ሰብስክራይብ ማድረግ እንዲሁም ቪዲዮዎቹን ላይክ እያደረጋችሁ ሀሳባችሁንም በኮሜንት አሳውቁኝ። ዛሬ ይዤላችሁ የቀረብኩት ዴሪቬቲቭስ ላይ ነው። ባለፈው ሬትስ ኦፍ ቼንጅ ላይ አንድ የሰራሁላችሁ ቲቶር ነበረ። እሱን ካላያችሁት ወደ ኋላ መለስ ብላችሁ እዩት። ምክንያቱም ለዚህኛው ለዴሪቬቲቭ ሬት ኦፍ ቼንጅ መሰረቱ ስለሆነ ያኛውን ማወቅ ግዴታ ይኖርባቸዋል ማለት ነው። እሺ በዚህ ቶፒክ ስር የምናያቸው ሰብ ቶፒኮች አሉ። ዴፊኒሽን ኦፍ ዴሪቬቲቭስ፣ ዴሪቬቲቭስ ኦፍ ፈንክሽን አት ኤ ፖይንት፣ ዴሪቬቲቭ አስ ኤ ፈንክሽን፣ ዴሪቬቲቭ ኦፍ ፓወር ፈንክሽንስ፣ ዴሪቬቲቭ ኦፍ ኮምባይኔሽን ኦፍ ፈንክሽንስ። እነኚህ ሰብ ቶፒኮች ናቸው። ዴሪቬቲቭ ምን እንደሆነ እናያለን። ከዛ በመቀጠል ደግሞ ዴሪቬቲቭስ ኦፍ ፈንክሽንስ አት ኤ ፖይንት፣ የአንድ ፈንክሽን ዴሪቬቲቭን አት ኤ ሰርቴን ፖይንት ላይ እንዴት እንደምንሰራ የምናይ ይሆናል። በምሳሌ የተደገፉ ስራዎች ይኖሩናል። ዴሪቬቲቭስ አስ ኤ ፈንክሽን፣ ዴሪቬቲቭ ራሱ አስ ኤ ፈንክሽን እንዴት ይሰራል። ስፔሻሊ የተለያዩ ፈንክሽን ታይፖች አሉን። ትሪጎኖሜትሪክ ፈንክሽንስ አሉን፣ ፓወር ፈንክሽን፣ ፖሊኖሚያል ፈንክሽኖች አሉን እና እነኚህ ልክ ኤክስፖኔንሻል ፈንክሽን አሉን፣ ሎጋሪትሚክ ፈንክሽን አሉን እና እነኚህን ፈንክሽኖች ዴሪቬቲቫቸውን አስ ኤ ፈንክሽን እንዴት እንሰራዋለን የሚለውን እናያለን። ከዛም በመቀጠል ዴሪቬቲቭስ ኦፍ ፓወር ፈንክሽን፣ የፓወር ፈንክሽን ስፔሻሊ ፓወር ፈንክሽንን ነጥለን ወስደን የእሱን ዴሪቬቲቭ እንዴት እንደምንሰራ፣ ከዛ ቀጥለን ደግሞ ዴሪቬቲቭ ኦፍ ኮምባይኔሽን ኦፍ ፈንክሽንስ፣ የፓወር ፈንክሽኖችን ኮምባይኔሽን ማለት ሰም አለን፣ ዲፍረንስ አለን፣ ፕሮዳክት ኤንድ ኮሸንት አለን። የእነኚህ ሁሉ ዴሪቬቲቭ እንዴት መስራት እንደምንችል በዚህኛው ቱቶሪያል አሳያችኋለሁ። እስከዚህ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ አሁን የምናየው derivative as a slope ነው። The concept of derivative pertains to a straight line. That means derivative denotes a slope of a line. Derivative concept ከስሎፕ ጋር ተመሳሳይነት አለው። ያ ማለት derivative የስትሬት ላይን ስሎፕ ማለት ነው። ምን ማለት ነው? እዚህ ጋር ስትሬት ላይን ቢኖረን ስትሬት ላይን f of x ቢሆን የዚህ ስትሬት ላይን ስሎፕ ማለት ስሎፑ m is equals to change in y divided by change in x። ይህ ስሎፕ ከፈንክሽን ዴሪቬቲቭ ጋር ተመሳሳይ ነው፣ f derivative at x። ስለዚህ ዴሪቬቲቭ ማለት ሲምፕሊ የስትሬት ላይን ስሎፕ ማለት ነው እና ዴሪቬቲቭ ኦፍ f at x በዚህ ነው ዲኖት የምናደርገው ስንጽፈው f prime at x ሲነበብ ደግሞ ዴሪቬቲቭ ኦፍ f of x ነው የምንለው ማለት ነው። እሺ ዴሪቬቲቭ ኦፍ ፈንክሽን at a point, derivative of function at a certain point is the slope of the tangent line to that function at that point, and that point must be on f. የአንድ ፈንክሽን ዴሪቬቲቭ የዛ ፈንክሽን ታንጀንት ላይን ስሎፕ ጋር ተመሳሳይ ነው። ቀደም ምን ብለናል? ዴሪቬቲቭ ማለት የስትሬት ላይን ስሎፕ ነው ብለናል። ስለዚህ የአንድ ፈንክሽን ዴሪቬቲቭስ ምንድነው? ያንን ፈንክሽን የሆነ ቦታ ላይ የሚነካው ታንጀንት ላይኑ ስሎፕ ጋር ተመሳሳይ ነው ማለት ነው። ዴሪቬቲቭ ፈንክሽን at a given point is expressed as f derivative at x is equal to limit as x approaches to a of f of x minus f of a over x minus a። እንግዲህ a የሚባል ፖይንት ቢኖረን የሆነ ፈንክሽን f of x አለን። የዛ ፈንክሽን ዴሪቬቲቭ at point a ማለት በፎርሙላ ሲቀመጥ limit as x approaches to a
f of x minus f of a divided by x minus a። እሺ እችን በግራፍ ላሳያችሁ። Imagine this is xy coordinate, then የሆነ ፈንክሽን አለን ግራፉ በዚህ አይነት የሆነ f of x ቢሆን ነው የፈንክሽን ተመሳሳይ ስሎፕ አይደለም ያለው ስሎፑ ፊክስድ አይደለም ኮንስታንት አይደለም አስ ስትሬት ላይን ቢሆን ለምሳሌ እዚች ጋር ያዋትና ስትሬት ላይን ብትሆን ስሎፓ ተመሳሳይ ነው እዚህም ጋር ያለው ስሎፕ ተመሳሳይ ነው ይሄኛው ግን አይደለም at each point የተለያየ ስሎፕ አለው ስለዚህ in this case የዚህ ፈንክሽን ስሎፑ at each point የተለያየ ነው ለምሳሌ እዚች ጋር ያለው ስሎፕ እና እዚች ጋር ያለን ስሎፕ እና እዚች ፖይንት ላይ ያለን ስሎፕ የተለያዩ ናቸው አሁን እነኚህን ስሎፖች እንዴት ነው የምናውቀው ነው ምን ብለናል ቅድሚያ derivative function is a slope of tangent line at that point this point we have a let's say this point is b so ስለዚህ የዚህ ፈንክሽን ዴሪቬቲቭ እዚህ ፖይንት ላይ ለማግኘት እዚህ ጋር ስሎፕ ላይ ታንጀንት ላይኑን ማግኘት አለብን ማለት ነው ይሄ ላይን 1 ቢሆን this l1 እቺኛው ደግሞ እዚህ ጋር ነክታ የምታልፈው ላይን ማለት ነው ታንጀንት ላይን this is line 2 line 2 here f derivative at x x a1 a ቢሆን f derivative at a እኩል ይሆናል slope of line 1 የዚህኛው ስሎፕ ማለት ነው m1 ብንለው ለምሳሌ with slope of m1 line 1 which is m1 ጋር ተመሳሳይ ነው ወይም እኩል ነው ማለት ነው የዚህኛው ላይን at this point የፈንክሽኑ derivative at this point ደግሞ at point b f derivative at point b is equals to slope of this line ምክንያቱም b ላይ ነው ይሄኛው ታንጀንት ላይን ነክቶ የሚያልፈው ስለዚህ ምን ይሆናል m2 ምንድነው ያ l2 ስሎፕ ነው ማለት ነው ስለዚህ በቀላሉ derivative of a function at a given point is slope of the tangent line at the given point and that point must be on f ያቺ ፖይንት ያ f ላይ መገኘት አለባት በሌላ አባባል ያቺ ፖይንት የፈንክሽኑ ዶሜን ናት ማለት ነው a እና b are domains of this function ነው ሌላኛው ይሄኛው ፎርሙላ ነው ይሄን ፎርሙላ በተለያየ ቦታ ላይ መጠቀም እንችላለን ለምሳሌ ይሄን ፎርሙላ ተጠቅመን numerically substitute አድርገን መስራት እንችላለን let's say we are given f of x እኩል ይሆናል x plus 1 ተሰጠን የዚህ ፈንክሽን ዴሪቬቲቭን at a point 1 ዴሪቬቲቭ ስንት ነው ተብለን ብንጠየቅ ይሄን በቀላሉ እንዴት ነው መስራት የምንችለው we substitute from the formula ላይ f derivative at a point a is equals to limit as x approach to ያቺ የተሰጠችን ነጥብ a of f of x minus f of የዛች ነጥብ ማለት a divided by x minus a ነው የፎርሙላ ነው ስለዚህ ይሄን ፎርሙላ ተጠቅመን መስራት እንችላለን ማለት ነው አሁን የዚህን ፈንክሽን ዴሪቬቲቭን at 1 እዚህ ጋር ስለዚህ a ማለት አንድ ነው ማለት ነው ስለዚህ ሊሚት ኢንሶልቭ ስናደርገው f derivative at 1 is equals to limit as x approach to
ኤ የነበረው አንድ ይሆናል። ኤፍ ኦፍ ኤክስ ስንት ነው? ኤክስ ሲደመር አንድ ማይነስ ኤፍ ኦፍ ኤ ኤያችን ስንት ነች? እቹት አንድ ናት። ኤ አንድ ናት። ስለዚህ አንድ እዚህ ጋር ስናስገባ ኤፍ ኦፍ ዋን ማለት 2 ነው። ማይነስ 2 ኦቨር ኤክስ ማይነስ ኤ ኢዝ 1። ስለዚህ ይሄኛው መጨረስ ነው ማለት ነው። ሊሚት as x approach to 1 x plus 1 minus 2 x minus 1 x minus 1 over x minus 1. Look, simply x minus 1 over x minus 1 is what? 1. እኩል ስለሆኑ ማለት ነው። ዲኖሚኔተሩ እና ኑሜሬተሩ እኩል ስለሆኑ የዚህ ፈንክሽን ዴሪቬቲቭ አንድ ይሆናል። So f derivative at 1 of this function is 1. ያ ማለት ምንድነው? x plus 1 ማለት ይሄ ነው አይደለ? እዚህ ጋር አንድ አለ፣ እዚህ ጋር ማይነስ አንድ አለ። So f of x is equals to x plus 1. ይሄ ስትሬት ላይን ነው። የዚህ ስትሬት ላይን ስሎፑ ስንት ነው? 1 ነው። እዚህ ጋር ኮኤፊሺየንቷ 1 አይደለች x 1 ነው። ሶ ስሎፕ ከዴሪቬቲቭ ጋር ምንድነው ብለን እኩል ነው ብለናል ቅድም። ሶ እዚህ ጋር ይሄንን ማረጋገጥ እንችላለን ማለት ነው። ኦኬ እዚህ ጋር ደግሞ ዴሪቬቲቭ አስ ኤ ፈንክሽን ነው የሚለን። ዴሪቬቲቭ አስ ኤ ፈንክሽን አስፈላጊ የሆነበት ምክንያት ቅድም ስናይ የኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ፕላስ 1 ዴሪቬቲቭ ስንሰራ ኮንስታንት ነምበር 1 ይመጣልን። ነገር ግን ከዛ ከፍ ያሉ ለምሳሌ ፓወር ፈንክሽኖች እንደ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ዘ ፓወር ኦፍ 2 3 ምናምን አይነት ነገሮች ቢኖሩን የነሱን በምንሰራበት ጊዜ ኢዝ ኖት ኮንስታንት ነምበር ዴሪቬቲቫቸው በፈንክሽን ፎርም ነው የሚመጣልን። ስለዚህ ያንን እንዴት መስራት እንችላለን የሚለውን በዚህኛው እናያለን ማለት ነው። There are various types of functions like power function, exponential function, trigonometric function, and others. And it is exhaustive to use the expression f derivative at x is equals to the limit of f of x minus f of a over x minus a as x approaches to a. To find derivatives of each, hence we need to know other expressions for derivatives of these functions. እዚህ ጋር የተለያዩ የፈንክሽን አይነቶች አሉ። ልክ ፓወር ፈንክሽን አለ፣ ኤክስፖኔንሻል፣ ትሪጎኖሜትሪክ፣ ሎጋሪዝሚክ ብለን ብዙ መጥቀስ እንችላለን። እና የእነኝህን ፈንክሽኖች ዴሪቬቲቭ ለማግኘት ይህን ፎርሙላ መጠቀም እጅግ በጣም አድካሚ ነው። ለአንድ ጥያቄ 1 ሰዓት ሊወስድብን ይችላል። ኦር 1 ሰዓት የተጋነነ እንኳን ቢሆን አይዲያል ከምንለው በ5 ደቂቃ ውስጥ መስራት የምንችለውን አንድ ጥያቄ ይህን ፎርሙላ ተጠቅመን ግን 20-15 ደቂቃ በላይ ሊወስድብን ይችላል። ስለዚህ የነዚህ አይነት ፈንክሽኖችን ዴሪቬቲቭ ለመጠቀም ሌላ ሜተድ አለ ማለት ነው። እሱም በዚህኛው የማሳያችሁ ይሆናል። እሺ ዴሪቬቲቭስ ኦፍ ፓወር ፈንክሽንስ እንግዲህ ፈንክሽኖችን ከፋፈልናቸው ከነኛ ውስጥ የምናየው የፓወር ፈንክሽንን ዴሪቬቲቭ እንዴት እንፈልጋለን የሚለው ነው። ፓወር ፈንክሽን is function of the form f of x equal to c times x the power of n. ይሄ ፓወር ፈንክሽን ነው። ፓወር ፈንክሽን ሲጻፍ ማለት ፎርሙ c is a constant እቺ ኮንስታንት ነች። x is a variable ሲዋ ኮንስታንት ነች ማለትም ቁጥር ነች ማለት ነው። is a constant, x is variable ነው። again n is constant. በዚህ ፎርም ያለ ማንኛውም ፈንክሽን ፓወር ፈንክሽን ነው ማለት ነው። ኤግዛምፕል ኦፍ ፓወር ፈንክሽንስ እዚህ ጋር መግለጽ እንችላለን። ኮንስታንታችን አንድ ይሁን c we have x ከዛ የፈለግነውን ቁጥር እዚህ ጋር ከፈለግን አንድ ካልሆነ ደግሞ x the power of 2 2x the power of 2 over 3 እንደዚህ ፎርም ያሉ ሁሉም ፈንክሽኖች ፓወር ፈንክሽን ይባላሉ ማለት ነው። and የነሱ ዴሪቬቲቫቸው የሚሰራው እንዴት ነው? f of x c times x the power of n ቢሆን derivative of f at x ላይ n times c times x the power n minus 1
እዚህ ጋር ሁለት ነገር ብቻ ነው የሚሆነው። እንመልከት። እቺ ኮንስታንቷ ሲ እዚህ ጋር አለች፣ ኦልሬዲ አለች። ከዛ ምንድነው ያደረግነው? ፓወር ላይ ያለችውን ኤን ኮፊሸንት ላይ እናመጣታለን። ፓወር ላይ ያለችውን ኤን ኮፊሸንት ላይ ካመጣን በኋላ ፓወሩን በስንት እናሳንሰዋለን? በአንድ እናሳንሰዋለን ማለት ነው። ሶ እነኚህ ቀላል ነገር እችን ነው የምናደርገው። እስኪ በምሳሌ እንየው የበለጠ ግልጽ እንዲሆንላችሁ። let's say f of x is equal to 2x f of x ይሄ ቢሆን f derivative at x ስንት ይሆናል የሚለውን እንይ። ይህ function is a function of the form what this is our c, here we have x, power ላይ አንድ አለን፣ ፓወር ፈንክሽን ነው ማለት ነው። ስለዚህ ፓወር ፈንክሽን ላይ ዴሪቬቲቭን ስንሰራ ምንድነው ብለናል? እቺን ወደ ኮፊሸንት እናመጣታለን፣ ፓወር ላይ ያለችውን ኤን ማለት ነው። ኤን ሲ ኤክስ ፓወሩንስ በአንድ እናሳንሰዋለን፣ ኤን ማይነስ 1። እዚህ ጋር ያን ፈንክሽን ወስደን በዚህ ፎርም ማስቀመጥ ነው ማለት ነው። ስለዚህ 2x የነበረው ፈንክሽን ወደ ምን ይሄድልናል? ፓወር ላይ ያለችው አንድ እዚህ ጋር ትመጣለች፣ 1 ታይምስ 2 ከዛ ኤክስ አለን፣ ፓወር ላይስ አንድ ነበረን ሲቀነስ 1 ሶ 1 times 2 it is 2x power ላይ 1 minus 1 0. we know that any number the power of 0 is 1. x the power of 0 ስለዚህ ስንት ነው? አንድ ነው ማለት ነው። ስለዚህ ይሄ ምን ይሆናል? 2 times 1 simply 2 ይሆንልናል ማለት ነው። so f derivative at x is equal to 2. እዚያው ፈንክሽን ዴሪቬቲቭ ሁለት ነው። በቀላሉ ቅድም ባልነው ደግሞ f derivative at x means slope of that function ብለን የለ ስትሬት ላይን ሪፕሬዘንት የሚያደርግ ፈንክሽን ነው። ባይ ዘ ዌይ ይሄ ፈንክሽን እዚህ ጋር ብንወስደው እንደዚህ አይነት ፈንክሽን ነው f of x is equal to 2x ማለት አይደል? እዚህ ጋር 1 ቢሆን 1 ላይ ይሄ y ምን ይሆናል? 2 ይሆናል። የዚህ ላይን ስሎፕ ምንድነው ማለት ነው? ስለዚህ 2 ነው ማለት ነው። ሶ ሌላም ኤግዛምፕል መቀጠል እንችላለን። ሌላው ላይ ደግሞ እስኪ ስትሬት ላይንን ሪፕሬዘንት ከሚያደርጉ ፈንክሽኖች ወጣ እንበልና ኳድራቲክ ፈንክሽን እንይ። let's say f of x is equal to x square now power 2 ነው። so f derivative at x እኩል ይሆናል ነው። simply this is a power function, so its derivative would be if derivative at x is equal to the power comes to the coefficient, power on the coefficient እናመጣለን 2 እናደርጋለን x power ላይ 2 minus 1 እኩል ይሆናል 2x power ላይ 2 minus 1 2 minus 1 means 1, so this is equal to 2x. derivative of f at x is equal to 2x. graphically የኛው እንዴት ነው ማሳየት የምንችለው? ኦኬ በግራፍ ይህን ስናሳይ x we have y f of x equals to x square graph upward parabola ነው። ይሄንን ሁላችንም እናውቀዋለን። ነው f of x ነው። የዚህ ፈንክሽን ዴሪቬቲቭ 2x ነው ብለናል። ነው አዩ ስትሬት ላይን ቢሆን ኖሮ ኮንስታንት ነበር የሚሆነው ዴሪቬቲቭ ራሱ። እዚህ ጋር ግን ዴሪቬቲቭ ራሱ ምንድነው? is a function of x as x changes the derivative changes. ለምሳሌ እዚህ ጋር x እኩል ይሆናል 1 ቢሆንና እዚህ ጋር x እኩል ይሆናል 2 ቢሆን as you see እዚህ ጋር ያለን ታንጀንት ላይን እዚች ነጥብ ላይ ያለን ታንጀንት ላይን
እና እዚች ጋር ያለን ታንጀንት ላይን የተለያዩ ላይኖች ናቸው አይደል? ይሄኛው በጣም ቀና ይላል ማለትም ስሎፑ ትልቅ ነው ማለት ነው። ይሄኛው ደግሞ ምን ይላል? ዝቅ ይላል። ስሎፑ ትንሽ ነው ማለት ነው። ስለዚህ የዚህን ፈንክሽን አሁን ኤፍ ዴሪቬቲቭ አት ዋን ዊል ቢ ይሄኛው ኤል ዋን ቢሆን እና ይሄኛው ላይን ደግሞ ኤል ቱ ቢሆን ምንድነው ኤም ዋን ወይም ስሎፕ ኦፍ ላይን ዋን ነው ማለት ነው። ያ ደግሞ ስንት ነው? አስ ፈንክሽን አግኝተነዋል 2 ታይምስ 1 which is 2 እሺ የዚህ ፈንክሽን ዴሪቬቲቭ እዚች ፖይንት ላይ ደግሞ ወይም at the point x is equals to 2 ደግሞ f ዴሪቬቲቭ at 2 ነው። እሱ ደግሞ ምንድነው? እዚህ ጋር ታንጀንት የሆነው ላይን ኤል2 ነው። ወይ እሱ ስሎፕ ኤም2 ቢሆን ከስሎፕ ኦፍ ኤም2 ጋር ላይን 2 ጋር እኩል ነው ወይም ከኤም2 ጋር እኩል ነው ማለት ነው። ሶ ምን ይሆናል? 2 ታይምስ what is x is 2 ምክንያቱም እዚች ፖይንት ላይ ስለሆነ እየሰራን ያለ ነው። 2 ስንት ሆነ? 4 ሆነ። አሁን ላይን 1 እና ላይን 2 አየን እኒ እዚህ ጋር ላይን 1 የላይን 1 ስሎፕ ካየን f ኦፍ ዴሪቬቲቭ f at ዴሪቬቲቭ ኦፍ f at ፖይንት 1 ነው 2 ነው። የላይን 2 ስሎፕ ካየን ደግሞ 4 ነው። ስለዚህ ስሎፓቸውን ካየን የላይን 1 ከላይን 2 ስሎፑ ያንሳል። ያ ማለት ላይን 1 ከላይን 2 አንፃር ምንድነው ሬት እሱ የሚቀየርበት ሬት ወይም የሱ ስሎፕ ያነሰ ነው ማለት ነው። ሉክ ስናየው ይሄኛው ምን ይላል? ትንሽ ዝቅ ይላል አይደል? ይሄኛው ግን ወጣ ያለ ነው ወደ ላይ። ይሄ በጣም ቀና ያለ ነው። ይሄኛው ግን ትንሽ ከሱ አንፃር ዝቅ ያለ ነው ማለት ነው። ስለዚህ ስሎፕ እና ዴሪቬቲቭ አንድ ነገር ናቸው የሚለውን እዚህ ጋር ማየት እንችላለን በቀላሉ። ሌላው ዴሪቬቲቭ ኦፍ ኤፍ አት ኤክስ ለማንኛውም ፈንክሽን ለፓወር ፈንክሽን የምንሰራበት ፎርሙላ ኤፍ ዴሪቬቲቭ አት ኤክስ ፎር ፓወር ፈንክሽን ኢዝ ኤን ታይምስ ሲ ታይምስ ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን እቺ ፎርሙላ ነች። እሷን ያዟት ነው። እሺ ይሄኛውን ቪዲዮ በዚሁ አውቅተናል። በፓወር ፈንክሽን ኮምባይኔሽን ኦፍ ፓወር ፈንክሽንስ እንዴት እንደሚሰራ እሱን ደግሞ በሌላኛው ቪዲዮ ሰርቼላችሁ እዚህ ዩቲዩብ ቻናል ላይ ለቅቄላችኋለሁ። ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮዎቹ ከተመቻችሁ ላይክ ሼር ማድረግ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ድረስ ቻው፣ ሰላም ሁኑ።